ተመልካቾቻችን ሁሌም በየሳምንቱ በዚህ ሰዓት የሚቀርብላችሁ እንደ አዲስ የተሰኘው ፕሮግራማችን ሰዓቱን ጠብቆ ተጀምሯል። እንግዲህ እንደሚታወቀው ይህ ፕሮግራም በየሳምንቱ የተለያየ አይነት ግንኙነት ያላቸው ግለሰቦች እዚህ መድረክ ላይ እየመጡ እየተጨዋወቱ ያጋጠማቸውን ገጠመኞች እያጋሩን እንዲሁም ደግሞ በቀጣይ ላይ በሚኖረን የፕሮግራማችን ክፍል ተወዳድረው አሸንፈው የገንዘብ ሽልማት ተሸልመው የሚሄዱበት መድረክ ነው። የዛሬ ተወዳዳሪዎቻችን እንኳን በደህና መጣችሁ። እሺ ያላችሁን ግንኙነት ስማችሁን እንዲሁም ደግሞ ትምህርት ላይ ከሆናችሁ የትምህርት ደረጃችሁን ስራ ላይ ደግሞ ከሆናችሁ ስለ ስራ ሁኔታችሁ አስረዱን። ካንቺን ጀምር። ሄለን እባላለሁ። የግል ስራ ነው የምሰራው። ጓደኛዬና አብሮኝ የሚሰራ። ምን አይነት የግል ስራ? የቅንድብ ኦምብሬ ነው የምሰራው። በጣም ጥሩ። የኦምብሬ ባለሙያ ነሽ? የኦምብሬ ባለሙያና አሰልጣኝ ነኝ። ደስ ይላል በጣም። እሺ ሮቤል እባላለሁ። ከሄለን ጋር ደግሞ አብረን እንሰራለን። የምሰራው ደግሞ ሶሻል ሚዲያ ላይ ቪዲዮግራፊ፣ ለሷም ቪዲዮግራፊ ነው የምሰራው እና ሶሻል ሚዲያ ማኔጅመንት። መልካም። እሺ ወደ እናንተ ልምጣ። ተንሳይ ገራን እባላለሁ። ተማሪ ነኝ። እንዲሁም የቅርብ ጓደኛዬ ነች። እሺ ሊያሙ ጌታ እባላለሁ። ተማሪ ነኝ። በጣም የቅርብ ጓደኛዬ ነች። መልካም። በድጋሚ እንኳን በደህና መጣችሁ። ስለ ፕሮግራሙ የተወሰነ ለእናንተ ግልጽ ለማድረግ ያህል በመጀመሪያ ከአዘጋጅ የሚመጡልን ጥያቄዎች ይኖራሉ። እነዛን ጥያቄዎች አይ ወይም ደግሞ አዎ እያልን መልስ እንሰጣለን። መልስ ከሰጠን በኋላ ግን ለምንድነው አይ ያልነው ለምንድነው አዎ ያልነው ማብራራት ግዴታ ነው። ከዛም አያይዛችሁ ግን በዚህ ጥያቄ መሰረት ያጋጠመን ገጠመኝ አለ ወይም ነበረ ምትሉን ካለ ደግሞ በዛው ገጠመኞቻችሁን እየነገራችሁን እየተጫወትን ወደ ቀጣይ የፕሮግራማችን ክፍል እንሸጋገራለን። እሱ ደግሞ የሚሆነው ስክሪን ላይ ቃላትን ወይም ደግሞ ምስልን በምልክት የመግለጽ ውድድር ነው የሚሆነው። ያሸልማል። ስንደርስ በደንብ አብራራላችኋለሁ። እሺ በጓደኝነት ምን ያህል ጊዜ ቆያችሁ? አክቹአሊ ከዶም አውቃታለሁ ግን ሞር ክሎዝ ከሆነ 4-5 ዓመት ሊሆን ነው። በጣም 5 ዓመት ብዙ ነው። እናንተስ? እኛ 5 ዓመት 5 ዓመት። የት ነው የተዋወቃችሁት? ትምህርት ቤት። ትምህርት ቤት። እናንተስ? ሄለን? ጎረቤት ነን። ግን በደንብ ያስተዋወቀን አንድ ስራ ፈልገው ሰዓሊ ነኝ እና በዛ ዙሪያ እነሱ የሚፈልጉት ነገር ነበር። ቤት መጡ። የመጀመሪያ ቀን ያወኩት በዛ ነው። ጎረቤት ነን። እኔ አላውቀውም ነበር። በጉርብትና ነው የምትተዋወቁት? አዎ። ከዛ መልካም። ጓደኛዬ እንዳማክራት ወይም ደግሞ እንዳማክረው ፈልጋ ወይም ፈልጎ ምክሬን ተቀብላ ወይም ተቀብሎ ነገር ግን ሳይተገብረው ወይም ሳትተገብረው ቀርተዋል። ምላሻችሁን አሳውቁን። በምላሻችሁ እርግጠኛ ናችሁ? እሺ ባላችሁበት ዙሩልን። በቃ ሄለን ነች አሁን ለየት ያለ ነገር እያደረገቻለችሁ። እኔ ግን ገርሞኛል ሁላችሁም። በጣም ብዙዎቻችን ከጓደኞቻችን ብዙ ጊዜ ምክር እንቀበላለን። ነቃው ብለን ሰምተን ግን በዚህ ሰምተን በዚህ ነው የምናፈሰው በጣም ብዙ ጊዜ። እንዴት? እስኪ ወደ እናንተ ልምጣ። ምንም ነገር ይፈጠር ተመካክረን ነው የምናረጋው እና አታድርግ ያለችኝ ነገር አላረግ ማለት እሷ ካልመሰላት በቃ ልክ አይደለም ምን ያሰብኩበት ወይ ልክ አይደለም ብዬ ነው ማሰው። ስለዚህ ታደርጊዋለሽ? ከተቀበልኩት ሐሳቧን አድርጋለሁ። እሺ ያው አንድ አይነት ነው ሐሳቦች። ኦሬዲ እኔ አስቤበት አይሆንም ብዬ የማይሆንበትን ሪዝን ስለማቀርብላት እሱ ካሳመናት ኦሬዲ አታደርገው። ያው እሱ ደግሞ ሜቢ ካሳመናት ደግሞ ካላሳመናት ደግሞ የኔ ሪዝን እኔ ያላሳመነበት ትነግረኝና
ወደ አንድ ሀሳብ ነው የምንሄደው እንጂ እንደዚህ ብዙ ስለዚህ ምክር በደንብ የተሰጣጣችሁትን ምክር ተግባራዊ ታደርጉታላችሁ። እናደርገዋለን። ቦንዳችሁ ጥሩ ነው። በጣም ጥሩ ነው። ወደ እናንተ ወደዚህ ልጅ አክቹዋሊ ሁሌ ቀድማኝ ነው የምትገኘው። አይ ተግባራዊ ያላደረገችው ስልሽ እሷን የምትመክረኝ እኔ እንዲህ የመመክራት የለም መናገር የምፈልገው ታውቀዋለች ምናምን። ስለዚህ መካሪ እሷ ስለሆነች እኔ መክሬ ብዙ ያላገ ጊዜ አይ ስለ የሆነ ነገር ብላትም ያው የታወቀ ነው እንደምታደርገው አድርጋው እንደምትገኝ ማለት ነው። ሜቢ አለባበስ ላይ እንዲህ አድርጊ ብላት ለቪዲዮ እንዲመች ስላት ግድ ነው መስልት ግድ እንጂ ምክርህን ተቀብላ ተግባራዊ ተቀበለች። እስካሁን ባለው ሁኔታ ታውቃለች። እሺ ወደ አንቺ መጣሁ ሄለን። ሰዓት ላይ በጣም ሲሪየስ ነኝና እሷ ፓርት ይገባዋል እኮ እሺ ምን እንዴት አድርጌ እንደማደርገው ምናምን ንገረኝ። ቀድመህ ትነሳለህ ትወላለህ እዚህ ይደረጋል። በንጋታው ሊያደርገው ይችላል። ከዛ ግን ይረሳዋል። በቃ ይፈልገዋል ቶሎ መድረሱ በሰዓቱ መድረሱ ምናምን እንዳለው ይሸፍናለው የሱ ፓርት ምናምን እንጂ እሷ ነገር ስንት አንድ አመት ሆነና ስራ ውስጥ አንድ አመት ሙሉ ምክር ይቀበላል ግን አይተገብርም። አደራ ተግብር። ይኸው አስተላልፈናል በእንደ አዲስ ፕሮግራም ክሩች። እሺ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን ተገናኝተናል። በየቤታችሁ ቆንጆ ቆይታ እያደረጋችሁ እንደሆነ ባለሙሉ እምነት ነን። እናንተም ቆንጆ ቆይታ እያደረጋችሁ ነው አይደል? በነገራችን ላይ ስራሽን የምታስተዋውቂበትን መንገድ በጣም ነው የምወደው። በጣም ናቹራል ነው። ሳይሽ ይሄ ስራሽን አስቤ ሳይሆን ኮንተንትሽን ፈልጌ ነው የማየው ብዙ ጊዜና በጣም አድናቂዋ ነኝ። እንዴት ነው ወደዛ ልምምድ ውስጥ ወይ ወደዛ ነገር ውስጥ የገባሽው? እንዴት ናቹራል ሆነ ነው? ያ ማለት እንዴት የአርት ተማሪ ነሽ ነበርሽ? ሰዓሊ ነኝ። ስለዚህ ወደ ቅንድቡ ስራ ሺፍት አደረኩኝ። ይሄን ሳውቀው መጀመሪያ ሳሊ ነበርኩኝ። ሳሊ ኢፖክሲ ስትሪንግ አርት እዚህ አርት አካባቢ ነበርኩኝ። ከዛ ግን ቅንድብ ኦምብሬ የሚባል ያለ እንዳለ ሳቅ ዋው ይሄማ እንዴት ጥንቅቅ ላደርገው እንደምችል ሳሊያስ ሆነሽ ያስበሽዋል። እና እሱን ሲታየኝ ገባውበት ማለት ነው። ምን ቀርጻቸው ቪዲዮዎች ደግሞ ይሄ እንዴት ነው ወዲያው ነው የሚቀረጹት። ለምሳሌ ሴትዮዋ ልክ እንዳየችው ያላት ስሜት ወዲያው ነው ድገሚው ምናምን ሲደገም የሆነ ናቹራልነት ያጣል ምናምንና ከዛ ደግሞ እሱ ስለሆነ የሚቀርጸኝ ረጅም ጊዜ ጓደኛሞችም ስለሆነ የሆነ ካሜራ ፊት እንዳለው አይሰማኝም። ጓደኛዬ ፊት እንዳለው ነው የሚሆነው። ስለዚህ ቀለል ይለኛል። ኮንተንቶቹን ራስሽ ነሽ ክሬት የምታረጋቸው? ኮንተንቶቹን ክሬት ምናምን መጻፍ ምናምን የለውም። እንደው ዝም ብሎ ሐሳቡን እንደ ሐሳብ ወዲያው የማየው ነገር ወዲያው ይፈሳል። በጣም ደስ ይላል። የምን እዛው አብላልት ነበር አይናስተዋውርታ ነው እዛው በሚገጥምሽ ነገር ውስጥ ነው የምትፈጥሪያቸው? አንጽፍም ምናንልም ምናምን ወዲያው የተፈጠረው ነገር ካሜራ ሬዲ ነው ሁሌ። ደስ ይላል በጣም። በነገራችን ላይ በጣም ብዙ ወጣት አሁን ላይ ሶሻል ሚዲያን በጣም ይሄ በበጎ ነገር ከሚጠቀሙት ወጣቶች አንዷ ስለሆንሽ የምር በጣም ነው ደስ የሚለው። ብዙ ሰዎች ይሄ ስራቸውን ለማስተዋወቅ ራሳቸውን በደንብ ፕሮሞት ለማድረግ በጥሩ መልኩ እንደሚጠቀሙት ሁሉ በማይሆን መልኩ የሚጠቀም ብዙ ወጣት ስላለ አንቺ እንዳንድ ትልቅ መማሪያ ነሽ ለኔ። ደስ እሺ ገጠመኝ ይኖራችኋል መቼ? እርግጠኛ ነኝ። እስቲ በቆያችሁበት 5 አመት ቆይታ ውስጥ በጣም የምትደጋገፉ ጓደኛማቾች ናችሁ። ምክር በደንብ የምትሰማሙ አይደለ? እስቲ ገጠመኝ ገጥማችሁ ያውቃል? አንቺ ወደ አንቺ መጥቻለሁ። ያውቃል። እሺ ኤግዛም ነበረን እና ዶርም ነበረን እና እንትን እራት ልናመጣ ምናምን 4 ሰዓት ላይ 3 ሰዓት ከምናምን ወጣ። ከዛ በልተምን ብለን 4 ሰዓት ላይ ስንመለስ ፀጉሯ የቆመ ጥበቃ ነገር ናት እና ጨለማ ውስጥ ቆማለች። ዱላ ይዛ ማለት ነው። እሺ ከዛ እኛ ፎቁን እየወጣን እና መጀመሪያ የተጣላናቸው ልጆች ነበሩ ምግብ ቤት ውስጥ። ከዛ ስለነሱ እያወራን እየወጣን ነው። ከዛ ዞር ስል ብቻ የታየኝ ፀጉሯ እና ዱላው ነው።
ቀወጥኩት ማለት ነው። ተባባሪ ናት እሷም አብረን ጮህን። ምንድን ነው የመሰላችሁ በሰዓቱ? አይ ጮኸች እናንተ ብላ ነው የጮኸችው እና ስንዞር ጨለማ ነው ፀጉሯና ዱላ ነው ይታየው እሱ ነው። ከዛ ያሰብነው ደግሞ እነዛ ልጆችን ነው ሊመቱን በቃ ግሩፕ እንትን ብለው መጡ ብለን ከዛ በቃ ከጨለማ ስትወርድ ነው ሰው መሆኗን ራሱ ቼክ ያደርግነው። መሬት ላይ ወድቀን ነበረ በድንጋጤ አንረሳውም። በኋላ ላይ ግን ምን ተፈጠረ? ከዛ እንትን ዶርም በጥብጠው ነበር እንዳለ ለካ መብራት ያጠፉና ምናምን እየጮሁ ነበር። እኛ ግቢ ውስጥ ማንም የለም። እንትኖቹ ናቸው ፌደራል ነው ያደረሰን ግን እንትን በር ድረስ። ከዛ ወርዳ ምን ሰራላችሁ ምናምን ስለ አራኛ አራት በልተን ነው ምንም አናውቅም ምናምን አልናት። ከዛ ሂዱ ግቡ ምናምን ብላ ይዛን ገባች። እሺ ቀጣዩ ጥያቄ የሚሆነውን እናያለን። ጓደኛዬ ጥፋቷን ወይም ደግሞ ጥፋቱን አምና ወይም አምኖ ይቅርታ ይጠይቃል ወይም ትጠይቃለች። ምላሻችሁን አሳውቁን። በያላችሁበት ዙሩ። አስተያየት ይችላል። ለምን መጣሁ ወደ አንቺ? ለምንማ እሷ ነው መጠየቅ። ያው ወደ አንቺ መጣሁ። አይ ብለሽኛል። ጥፋቷን አታምንም? አታምንም። በቃ አላጠፋሁም ነው ባጭሩ፣ አላጠፋሁም። ሁሌም ልክ ናት። ልክ ናት። እና እኔ ተለማምጫት ምናምን ካልሆነ ትዘጋለች። ጭራሽ እውነት ነው አይደለም? ይቅርታ ትጠይቂያለሽ ለጥፋትሽ? ጥፋት መስሎ ከታየኝ ለእኔ ግን ጥፋት መስሎ ስለማይታየኝ አልጠይቅም። ከዛ ግን እሷ ይቅርታ ሁሌም ልክ ነኝ ነው። ሁሌም ልክ ነኝ። አይ አይደለም፣ እንደዛ አይደለም። እሷ ሊያስቀይማት የሚችለውን ነገር እሷ በሌላ አይነት ወይ ትረዳውና ነው የምታኮርፈው። እኔ ደግሞ በራሴ ሐሳብ ስለሆነ የምሄደው ይቅርታ አላጠፋሁም ብዬ ስለማስብ አልጠይቃት። ሜቢ ያው ካላዋራሻት አንድ ሰዓት አታወራም፣ ዝም ማለት ነው። አታወራም ጭራሽ። ደቂቃ ታረጋኝ ነገር አንድ ሰዓት። እሺ አንቺስ? እሷ ትጠይቃለች። ትጠይቃለች ጥፋተኛ ከሆነች? አዎ በደንብ ብታጠፋም ማለት አንዳንዴ በእኔም ጥፋት ሆኖ እንኳን የሆነ ቆይቼ ስረዳው እሷ ይቅርታ ጠይቃኝ ታውቃለች። መጣሽልኝ እኮ ወደ ቆይቼ እኮ ወደ ነጥቡ ገብታልናለች በስተመጨረሻ። አየሽ አይደለ? በቃ አውጣተንሽም ቢሆን አምነሻል። ስለዚህ ያው ይስተካከላል። እናንተ ጋስ? አዎ ጥፋቷን ካወቀች ይቅርታ ትጠይቃለች። አዎ ትጠይቃለች። ግን ያው የምትለው ነገር አለ። በቃ አትከራከረኝ ትላለች። አትከራከረኝ ትለኛለች። በቃ ግን ትጠይቃለች። በቃ እሺ ይቅርታ አትከራከረኝ። አፍታ ቆይታ በኋላ ተመልሰን ተገናኝተናል። በጣም ቆንጆ ቆይታ እያደረግን ያለነው ተመልካቾቻችን፣ ይህ መድረክ ለሁላችሁም ክፍት ነው። ስክሪን ላይ በምናስቀምጥላችሁ ስልክ ቁጥሮች አሊያም ደግሞ የቴሌግራም ገጻችን ላይ እየተመዘገባችሁ የፕሮግራማችን ተሳታፊ መሆን ትችላላችሁ። እዚህ የመጣችሁ እንደ አዲስ ተዋወቁ። ግጭት መሀላችሁ ላይ ለምሳሌ አለመግባባት ቢፈጠር ግጭት ቢኖር እንዴት ነው ግጭት አፈታት ላይ ተመሳሳይ የሆነ ነገር ነው ያላችሁ? ግጭት ብዙ ትልቅ ነገር ምናምን አይፈጠርም። ስራ ቦታ ለምሳሌ ብዙ ሰው ተናዶ ይመጣል፣ ከቤቱ የሆነ ነገር ይዞ ይመጣል ምናምን አይደለ? እኔ ሰውየውን ነው የማየው ስልሽ ከምን ቦታ መጥቶ ቢሆን ነው እንጂ ፐርሰናል ያልወስደው እና አይፈጠርም። ከሳሪ ጋር ለምሳሌ ሪሰፕሽኑ ጋር የሆነ ነገር ተፈጥሮ እኔ ጋር ሲደርሱ የለም በደም ለመረዳት ስለምሞክር በቃ እኔ እንደዚህ ያለችኝ ነው ብዬ አይደለም ወስደው በምን አይነት ሁኔታ ውስጥ ብታልፍ ነው እንዴት አይነት አስተዳደግ ነው ከዛ እንዴት እንደማስተካክለው ነው ማስበው እዛ ጋር እንጂ ከኔ ጋር ነች ብዬ አይደለምና አይፈጠርም። ጓደኛሽም ላይ በተመሳሳይ መልኩ ማለት ነው ከሱ ጋር ግጭት ቢፈጠር የምታስቢው በቃ ምን ሆኖ ነው በምን አይነት ሁኔታ ውስጥ አልፎ ነው? በቃ አሁን የማርፈዱ ጉዳይ አለ አይደለ? እኔ እኮ ስለማይሰማኝ ነው አይደለም የለመደው ስለሆነ እየተቸገረ ነው እንደሚረዳ ስለማውቀው እየተቸገረ ነው። በዚህ መንገድ ብታረግስ ደውልልኝ ጧት እና በሱ የተለየ ሐሳብ አለ አንተ ጋር? ያው መጀመሪያም እንዲፈጠር ማትጋብዝ ሰው ናትና ያ ከመጀመሪያው እንዳይፈጠር ይሆናል። የማይጋብዝ ሰው ከሆነ ያው ግጭት መፈጠር ድረስ አይደርስም። ከተፈጠረም ያው ሐሳቧን በደንብ ስለምሰማ መጀመሪያ ላይ ያው ለመረዳት መሞከር ነው። መልካም። እናንተስ እንዴት ነው ግጭታችሁን የምትፈቱት? ያው በንግግር በይቅርታ ያው ሰው ይጣላል። ምንም ነገር ቢፈጠር ከተጋጨን ወይ ከሷ ወይ ከኔ ይመጣል ያ ነገር ለምን ተፈጠረ የሚለው ነገር ከዛ ተነጋግረን እንፈታዋለን።
ስለዚህ ሁለታችሁም አንቺ ጋር የተለየ ሀሳብ አለ? ያው ካደረ ምን ካለ ስር እየሰደደ ነው የሚሄደውና እዛው ጋር ነው መንፈታው። ስለዚህ ሁለታችሁም ግጭታችሁን እዛው ጋር በመፍታት ባለማሳደር ነው። ተነጋግሩ። ደስ ይላል። በጣም ጥሩ። ማደግ መበረታታት አለበት። በነገራችን ላይ መልካችሁ የሆነ ያህል ይመሳሰላል እና ብዙ ጊዜ ሰው ገምቶ ወይ ጠርጥሮ አያውቅም። እህትና ወንድም ናችሁ ተብላችሁ ታውቃላችሁ? ቀን በቀን ሁሌም ስራ ቦታ ሁሌም የሚመጣ ሰው ወንድምሽ ነው አይደለ? በቃ የመጀመሪያ ጥያቄ የሆነ ነገር ያለ አይደለ? ቪው ደስ ይላል ምናምን ይላል። ከዛ ቅንድብሽ ደስ ይላልም ይለኛል። ቅንድብሽ ደስ ይላል ነው የምታደርጊልኝ ይላል። ከዛ በኋላ ሶስተኛ የምትመጣው ምን እንደምትሆን ታውቂያለሽ። ወንድምሽ ነው አይደለ ይላል። ግን አሁን ብዙ ጊዜ ወንድና ሴት ጓደኛ አልተለመደም ሳይሆን እንዲሁ በፐርሰንት እንደው ብናሰላው በጣም ትንሽ ነው። ወንድና ሴት ብዙ ጊዜ ጓደኛ አይሆንም፣ ጓደኛ ሆኖ መቀጠል አይችልም ይባላል። እንዴት ነው የምታዩት እናንተ እሱ? እንግዲህ ይሆናል። እኔም ከሌሎች ሌላ ጓደኞችም ስላሉኝ ምንም የተለየ ነገር አይኖርም። ስለዚህ ጓደኛ መሆን ይችላል። ሄለንስ? በደንብ ይችላል። የኛ ደግሞ ጓደኞች ብቻ ሳይሆን ስራም ተጨመረበት። ስለዚህ ስራም ላይ ስለሆነና አብረን ያለ ነው እንደ ሰው ነው እንደ እይታው ነው አይደለ? እኔም ጓደኞች አሉ፣ የወንድ ጓደኞች ሌሎችም አሉ። ከዛ ከሮቢ ጋር ደግሞ የተለየ ያደረገው ስራ ቦታም አብረን ነው የምንሰራው ነው። እንደ እይታው ነው ሰው እንጂ በደንብ ወንድና ሴት ጓደኛ መሆን ይችላል። በደንብ ይችላል። መልካም። እሺ ወደ ቀጣዩ ጥያቄ እናልፋለን። ቦታችሁን ያዙልን። ሎተሪ ቢደርሰኝ ለጓደኛዬ እኩል አካፍላል። እኩል የምትለዋ ላይ ይሰመርልን። ሎተሪ ቢደርሰኝ ለጓደኛዬ እኩል አካፍላለሁ። እኩል ብር ነው እያሰባችሁት። መልስ አዘጋጅታችኋል? ምላሻችሁን ስጡን። እሺ እሺ መዞር ትችላላችሁ። yes ወይ ጉድ! አታካፍላትም? እሺ አትለኝም? ቀበልም እሺ አትይም? አይስም አይቀበለኝም። ኧረ እንዴ ለምን? ምን ችግር አለው እንዴ? እንጃ ብር ላይ እስከዚህ ምናምን ብር ላይ እስከዚህ ምናምን የመጀመሪያው ሰው ብዙም ተቀባይ ስላለኝ ያው በቃ የዛን ጊዜ ከጓደኛ ነፃ መሆን ይመስለኛል። ስለዚህ ሎተሪ ከደረሰ ድምጽህን አጥፍተህ ነው የምትጠፋው? ለተወሰነ ጊዜ ቦታ እስኪይዝ። ሄሉስ? ቢደርሰኝ ብዬ አስቤ አላውቅም፣ ግን ቢደርስሽ ብዙ ነገሮች ይኖራሉ ፕራዮሪቲ የሚሰጫቸው። ለምሳሌ እኔ ቢደርሰኝ አሉ ፕሮግራም ያረኩባቸው አሁን ነገሮች እንዲህ ተበድሬ እንዲህ ጨምሬ እንዲህ ባረኩ እያልኩ ነውና ቢደርሰኝ ቀጥታ ወደዛ ነው እንጂ እኩል ወደ ማካፈሉ አይደለም። በዛ ፕሮሰስ ውስጥ ያው የተወሰነ ነገር ይገባበዛል። አዎ እኩል ነው የማይሆነው እንጂ ያለ እኩል አይሆንም። እሺ ወደ እናንተ መጣው። እንደው ደርሷችሁ ግን አይቻችሁ ደርሷችሁ ጥላሽ እንዳጠፊ ብቻ አንቺም ማልበል ሄሎ አቤት ማልበል እንተዋወቃለን እንዳትያት ታካፍያታለሽ ግማሹን እንደው እንድች ታሸርፊ 100 ብር ቢደርስሽ 50 ወይ ፈልጊልኝ እስኪ እንዳንቺ ጓደኛ። አንቺም እንደዛው? ለኔም እንደዛው ነው። የትኛውም ነገር ስናገኝ እኩል ስለሆነ የምንጠቀምበት። በነገራችን ላይ የዩኒቨርሲቲ ህይወት ብዙ ጊዜ እንደዚህ ነው። እኔም እንደዛ ነው። አሁን ሁለታችሁን ሳይ የተሰማኝ እንደዛ ነው። ዩኒቨርሲቲ ያለን በጣም ብዙ ነገሮችን ሼር አድርገን ነው የምንጠቀመው። እያንዳንዱ ነገሮች ለአንዳችን ገንዘብ ሲላክልን ያንዳችን ነው። የሷ ነው የሚባል ነገር የለም። እኩል ሼር አድርገን ነው የምንጠቀመው። ያ መንፈስ ስላለ ነው። እናንተን ተመርቃችሁ ወጣችሁ 1-2 አመት ሰርታችሁ ማየት እፈልጋለሁ። አይቀየርም። ደስ ይላል በጣም አይቀየርባችሁ። ካፍታ ቆይታ በኋላ ተመልሰን ተገናኝተናል ተመልካቾቻችን። የመጀመሪያው የፕሮግራማችን ክፍል ደስ በሚል መልኩ እንደዚህ ተጠናቋል። አሁን በጉጉት እየጠበቅን ወዳለነውና ወደሚያሸልመው የፕሮግራማችን ክፍል ልንሸጋገር ነው። እናንተም በየቤታችሁ ሆናችሁ የምትመለከቱን ሁሉ ለሁላችሁም ይሄ መድረክ ክፍት ነው። ስክሪን ላይ በመናስቀምጥላችሁ ስልክ ቁጥሮች አሊያም ደግሞ የቴሌግራም ገጻችን ላይ እየተመዘገባችሁ የፕሮግራሙ ተሳታፊ መሆን ትችላላችሁ።
እሺ ይሄኛውን የፕሮግራማችን ክፍል አስረዳችኋለሁ። የሚሆነው ምስልን ወይም ደግሞ ቃላትን በምልክት የመግለጽ ውድድር ነው። ለእያንዳንዳችሁ አንዳንድ ጥያቄ ይደርሳችኋል። እያንዳንዱ ጥያቄዎችም አንድ ሺህ ብር ያሸልማሉ። ከዛም የዚህ ዙር አሸናፊ የሆነው ተወዳዳሪ ወይም ደግሞ ግሩፕ ወደ ቀጣይና እጅግ በጣም አጓጊ ወደ ሆነው 15000 ብር ወደሚያሸልመው ዙር መሸጋገር ይችላል። በነገራችን ላይ አሸንፋችሁ አይ ያለንን ገንዘብ ይዘን ነው መሄድ የምንፈልገው ካላችሁ ትችላላችሁ። አይ አሲዘን ያለንን ገንዘብ 15000 ብር ወደሚያሸልመው ዙር ማለፍ እንፈልጋለን የምትሉ ከሆነ ምርጫው የናንተ ነው የሚሆነው ማለት ነው። ስለዚህ ወደ ጥያቄዎቻችን እንግባ። ዝግጁ ናችሁ? ለመረዳትም ለማስረዳትም? እሺ እንቀጥላለን። ስክሪን ላይ የምታዩን ነገር ለጓደኛሽ ታስረጅልናለሽ። በነገራችን ላይ ይሄ ዙር እያንዳንዱ ጥያቄ 15 ሰከንድ ብቻ ነው ያላችሁ። በ15 ሰከንድ ውስጥ ግዴታ አስረድታችሁ መጨረስ፣ ጓደኛችሁም ደግሞ መመለስ አለበት ማለት ነው። እሺ እንቀጥላለን። ፍየል ሰዓታችሁን እየተጠቀማችሁ መስታወት በደንብ አስረጁ። ሌላ መንገድ ራሱ ዋለ አለ። አንቴ ነው በጭራሽ አልጠበቅኩም ትመልሳለህ ብዬ። እንዴት አለ እንናበባለን። ቀንድ ምናምን ነው ልል የምችል እዛ የነበረው። አካባቢ ነበርኩ እኔም ከዛ ወጣለች ኦልሞስት። ረረረ እያያችሁ ነው አይደል? ስለዚህ መጠንከር አለባችሁ። ወደ አንቺ ልመጣ ነው። እንግዲህ 15 ሰከንድ ነው ያለው። በ15 ሰከንድ ውስጥ ለጓደኛሽ ስክሪን ላይ የምታዩን ነገር ታስረጅልናለሽ። እንቀጥል። ፍጥነት። ቺፕስ፣ እንቀጥል። ሰን ቺፕስ፣ እንትን ሶስ፣ ቆንዶ በርበሬ፣ ሰዓታችሁን እየተጠቀማችሁ ቶሎ ቶሎ እየሞከራችሁ። ሚጥሚጣ፣ በርበሬ፣ ሚጥሚጣ፣ ጨው። ሰዓት አልቋል። ሰዓት አልቋል። ስኳር ድንች ነበር። ግን እንዴት ነው የሚጣፍጥን ነገር እንዴት ወደ ሚጥሚጣ ልታመጪው ቻልሽ? ያቀንዲ ሶስ ያቃጥላል ነገር መሰለኝ። እሺ እንቀጥላለን። ድምጽ ማውጣት አይቻልም፣ በምልክት ብቻ። እሺ እንቀጥል። ትራስ፣ ስልክ፣ የድሮ ስልክ፣ ሬዲዮ። ዋው! አልተቻላችሁም። እንቀጥል። አስረጃል። 15 ሰከንድ ነው ያለው። ምግብ፣ የሚያቃጥል ምግብ፣ ሸንኮራ። እንዳታዩ ላስረዳሽ። እሺ፣ ስጋ፣ ቁርጥ፣ ጥሬ። የጥሬው ባለቤት ማን ነው? በሬው። የበሬ ቆዳ ነው። ግን እኔ ራሴ አላስረዳዋት። አይ ከብዳል። ከባድ ነው በጣም ጥያቄዎች። ከባድ ነው። የበሬ ቆዳ ከባድ ነው በጣም ለማስረዳት። እንትንም እኮ ነው ለነገሩ። አሁን ለምሳሌ ይሄ ጃኬታችንን ምናምን ማሳየት እንችላለን። ሌዘር ከሆነ የበሬ ወይ ምናምን ቆዳ ነው። ደስ ይል ነበር በጣም። ካፍታ ቆይታ በኋላ ተመልሰን ስንገናኝ አሸናፊውን ለይተን እንመለሳለን። አሸናፊውን ለይተን ወይም አውቀን ተመልሰናል። በሚገርም ሁኔታ እነ ሄለን 2-0 ዘርረዋቸዋል ዛሬ። እሺ እነ ሄለን ያሸነፋችሁትን ገንዘብ ይዛችሁ ወደ ቤታችሁ መሄድ ነው የምትፈልጉት ወይስ ደግሞ እሱን አስይዛችሁ በጣም አጓጊ ወደ ሆነውና 15000 ብር ወደሚያሸልመው ዙር ነው ማለፍ የምትፈልጉት? ይቀጥላታል። ትቀጥላላችሁ? እርግጠኛ ናችሁ? ስለዚህ እንቀጥል። እዚህ ዙር ላይ 3 ጥያቄዎች ይኖራሉ። ከ3ቱ ጥያቄዎች ውስጥ 2 ወይም ከዛ በላይ ስትመልሱ ነው የ15000 ብሩ አሸናፊ የምትሆኑት።
ማን ያስረዳ? በዚሁም ደግሞ እዚህ ዙር ላይ 10 ሰከንድ ብቻ ነው አንድ ጥያቄ ለማስረዳት የተሰጣችሁ። በ10 ሰከንድ ውስጥ አስረድታችሁ መጨረስ መቻል አለባችሁ። ስለዚህ ማን ያስረዳ? እኔ ልስረዳ። ሮቤ አስረዳ። እሺ 10 ሰከንድ ብቻ ነው ያለው ሄለን። 10 ሰከንድ ብቻ ነው ያለው። 10 ሰከንድ በሙከራ ውስጥ የሚገኝ ነገር ሊኖር ይችላል። ሰዓት አልቋል። ትርጉሙ ራሱ አላቆም እኔ። እሺ ሮቤል ወደ አንተ እንመጣለን። እንቀጥል። ድምጽ ማውጣት አይቻልም። ልጅ የድሮ ሰዓት አልቋል። መፍጠን ግዴታ ነው። እዚህኛው ዙር ላይ መፍጠን ግዴታ ነው። ዞረሽ ማየት ይቻላል። ጉድፌቻ ውይ ጭራሽ አልመጣልሽም ነበር? ግን ጉድፈቻ ያው የሚታወቅ ነገር ነው። አዶፕትድ። እሺ ወደ ቀጣዩና ወደ መጨረሻው ጥያቄያችን እናልፋለን። አስረጅልኝ ሄለን። 10 ሰከንድ ብቻ ነው ያላችሁ። ታውቂዋለሽ? ድምጽ ማውጣት የተከለከለ ነው። ጃኬት፣ ሹራብ፣ ማይክ፣ የጆሮ ጌጥ። ሰዓት አልቋል። እንዴ የቆዳ ሐኪም የመጀመሪያው ዙር ላይ እኮ አልተቻላችሁም ነበር። እኔ ፈርቻችሁ ነበር ዛሬ 15000 ብሯን ይዘው ላጣሉ ያልኩኝ። እናንተ አንድም አልመለሳችሁም የዚህኛው ዙር ላይ አይደለ? እንዴት ነበር? ተጸጸታችሁ ወይስ ደግሞ በመሞከራችሁ ደስተኞች ናችሁ? ደስ ይላል አይደለ? ወይስ አረ ወይኔ ቅድም የተሸለምናትን ይዘን በሄድን ኖሮ አይላስባል? ስለዚህ በመሞከራችሁ ደስተኛ ናችሁ። በጣም ደስ ይላል። ስለመጣችሁ እጅግ በጣም አድርገን እናመሰግናለን። በጣም ቆንጆ ቆይታ ነው ያደረግነው። እናመሰግናለን። ተመልካቾቻችን የዛሬው ቆይታችን ይሄንን ይመስል ነበር። በጣም ቆንጆ ቆይታ ነው ያደረግነው። እናንተም በየቤታችሁ ሆናችሁ ከኛ ጋር ጥሩ ጊዜ እንዳሳለፋችሁ ባለሙሉ ተስፋ ነን። እዚህ መድረክ ላይ መምጣት፣ መጨዋወት፣ መወዳደር ትችላላችሁ። ስክሪን ላይ ባስቀመጥንላችሁ ስልክ ቁጥሮች አሊያም ደግሞ የቴሌግራም ገጻችን ላይ የጽሁፍ መልእክት ልታስቀምጡልን ትችላላችሁ። ሳምንት በተለዩ እንግዶች በተለዩ ተወዳዳሪዎች እስከምንገናኝ መልካም ሳምንት ይሁንላችሁ። ቻው። ከጓደኛዬ የምወድላት ወይም ደግሞ የምወድለት 2 ባህሪዎች አሉ። ቆይ እኔ መልሳችሁን አሳውቁኝ ስል ነው። እሺ መልሳችሁን የምታሳውቁኝ። ከዛም ደግሞ ቦታዎቹን ያዙልንና ወደ ቀጣዩ ጥያቄ እናልፋለን። ተመልካቾቻችን በጣም ቆንጆ ቆይታን እያደረጋችሁ እንዳላችሁ ባለሙሉ እምነት ነን። እናንተም በየቤታችሁ ሆናችሁ